የነው ማዛሽ እንዴት አሯሩቶ እንደጠራ። አረ መቼም የምግቡ መሆን አለበት። የምግቡም ያንቺ ብቻ በኋላ የድርጅት ከስሮ በእኔ እንዳይሰባ። ሌላውን ከሰሪ አንቺ። እነዛ ሰዎች አልበጠበጡሽም አይደል? እዝራ ሌላ ቤት ውስጥ ብንኖር ይሻላል። ማለት አንተ እኔና ጋሽ ብቻ። ቆይ ምን ብለውሽ ነበር? ማለት ገና ለገና ካሁናው ምን አሉሽ እያልኩ ልቤ ምንም አላረፈም ነበር። አላሽም እዝራ፣ በጣም እየፈራሁ ነው። ንገሪኝ ብል የተናገሩሽ ወይ ደግሞ ያደረጉሽ ነገር አለ? አንቺን ግን ጫፍሽን እንዲነኩብኝ አልፈልግም። በስጋት ነው ያለሁት እያልኩ እኮ ነው እዝራ። ትሰማኛለሽ? ይሄን ሁሉ እየሆንክ ያለሁት በአንቺ በጥሶኛ ምክንያት። አክስቴ እንዴ ምን አክስቴ ትይኛለሽ? እሺ እዚህ ቁጭ ብለሽ ከምትበሰጫጭ ወይ ወጣ ብለሽ ነው። እሺ ንገሪኛ፣ ወጥቼ ምን ላድርግ? ትሰማኛለሽ? እድሜ ለዛ ለዲቃላ ወንድምሽ። ዲቃላ ነው ያልሽው? ዲቃላ አልገባኝም። ስለምን ዲቃላ ነው የምታወራው? ንገሪኝ እስኪ ለምንድን ነው እንደዚህ ያልሽው? ንገሪኝ አንቺ እርኩስ። ምንድን ነው ስራ? እኔ ዲቃላ ነኝ? ምን እህት ናት ዲቃላ ያለች? ቆይ ስለና ጸር የምታውቂው ነገር አለ እንዴ? ቆይ ህፃኗ ከቢኒ ውጪ ሌላ ቤተሰብ ምናምን የላትም እንዴ? አሞቲ ማዘዋቂ እንዴት ናት? ገንዘቡ ማከፍሉ ከሆነ እዚያ እናቆያትም ብለዋል። ታውቃለህ፣ ከላይም ከታችም የነበራት አንድ ቤተሰብ እሷ ብቻ ነበር። እኔማ እንዴትም አድርጌ ያሳክማታል። ለምን ሁሉ ነገር ጥንቅር ብሎ አይቀርም? ችግር የለውም እኔ ያሳክማታለሁ። ምን የምር ነው? እባክሽ አሁን ወሬ ሳናብዛ ቶሎ ብለን ወደ ሆስፒታል እንሂድ። እሺ ምን መሰለሽ ቢኒያም እዛው እስር ቤት እንዳለ ገንዘብ ከፍዬ ላስገድለው ወስኛለሁ። ምን? ሀብል ከአጸዴና ከሜርሲ ጋር አብራ መኖር እንደማትፈልግ ተናገረች። እዝራም ቢሆን ሚስቴን ለመጠበቅ ከዚህ በኋላ የቻልኩትን ሁሉ ማድረግ አለብኝ በሚል ቆርጦ ተነስቷል። እናም እንግዲህ ሜርሲና አጸዴ ክፍል ባስቀመጠው ካሜራ የራሱን ጉድ ሰምቷል። እዝራ የአቶ እስክንድር ልጅ እንዳልሆነ ዲቃላ የሚለውን ስም በራሱ በጆሮ ሰምቷል ማለት ነው። እናም እዝራ በወቅቱ ስሜታዊ ሆኖ ስለነበረ አጸዴን ሲያሯሩጥ ስልኩን ትቶ ስለነበር ከስልኩ ሚሞሪው ተሰርቋል። ይህን የሚያደረገችው ሜርሲ ነበረች። አጸዴ ከባድ ውሳኔን ወሰነች። ይሄ ምንድነው? አቤልን ሀሳቡን እንዳይቀይር ባለበት እስር ቤት ነፍሰ ገዳይ ቀጥራ ለማስገደል ወስናለች። ይሳካላት ይሆን? እዝራም የአቤልን እህት ያለችበትን ሆስፒታል አግኝቶ እህቱን ለማሳከም ወስኗል። አቤል በራሱ እኔ ብቻዬን ነው የገደልኩት ብሎ የጸደንና የሜርሲን ሴራ የደበቀላቸው ለእህቱ ሲል እንደነበረ ተናገረ። ግን ደግሞ አጸደንና ሜርሲ አሁን ላይ እህቱን አናሳክምም ብለው ወስነዋል። ሰላም ጤና ይስጥልን ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተተረፍ ይበልን እያልን በአዲስ መጥተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በጊዜው ያልተወደደችውና የተጠላችው ሙሽራ ሀብል አሁን ላይ ግን የቤቱ እንቁ ንግስት ሆናለች። ከዚህ በፊት እንግዲህ አጸዴና ወይዘሮ መነን ተገናኝተው ነበር። ይህ የሚሆነው ምንድነው? የሀብል እናት ለወይዘሮ መነን ለልጅ ዋጋ ከፍላ አሳድጋልኛለች በሚል እሷን ለማሳረፍና ለመንከባከብ ሹፌር ተቀጥሮላት በሹፌር መንቀሳቀስ ጀምራለች። ወይዘሮ መነንም ጥጋብ አላስችል ብሏት አጸዴን በእግሯ ስታያት እንግዲህ በክላክስ ነበር የጠራቻት። ከዛም እንግዲህ አንዳንድ አለመግባባቶች ተፈጥረዋል። ይህን ሀብትና ንብረት ከየት አባሽ ነው ያመጣሽው? ወንድሜን ዘርፈሽ ነው? የወንድሜ ሀብትና ንብረት ነው። በእንደዚህ አንዳንድ አለመግባባቶች ተፈጥረው ተደባድበዋል። አጸዴ ወይዘሮ መነንን መሬት ላይ አስተኝታ እንደፋድፋታለች። ከዛም በኋላ ወይዘሮ መነን ወዲያው በሳሎን ልትሄድ የሆነ ቢሆንም ግን ደግሞ ወደ ቤት ተመልሳ ግዴታ ልብስ መቀየር ነበረባት። ይህን የተመለከተውን ሹፌር አላየህም፣ አልሰማህም፣ ምንም እንዳትል ለሀብል እናት ተብሎ ማስጠንቀቂያ ተሰጥቶታል። እሱም አላየሁም አልሰማሁም በሚል ወደ ቤት ይዞ ተመልሷል። ግን ደግሞ ወይዘሮ መነን እያደረገችው ያለው ነገር ከልክ ያለፈ በመሆኑ የተነሳ ለጥርጣሬ እንደሚጋብዝም ኩኩሻ ተናግራለች። ኩኩሻ የሀብልን እናት እውነትም እንደ ልጅ ሆና አንጀቷን እየበላችና እያሳመነቻት ነው። ይህም የሆነው እስከ ዛሬ ድረስ ጥለሽኝ ሄደሽ አሁን እናትሽ ነኝ ብለሽ ብትመጪ ላምንሽ አልችልም። ይቺ ሴት እናትም አባትም ሆና ዋጋ ከፍላ አሳድጋኛለች። ግን አሁን ስለ አባቴ ማወቅ ፈልጋለሁ ብላት ነበር። የሀብል አባት ከሀገር የወጣ ቢሆንም ግን ደግሞ በህይወት ይኑር ይሞት እንደማይታወቅና አሁን ላይ ምንም የምታውቀው ነገር እንደሌለ እሷ አጠገቧ ተቀምጣ የሩቁን መፈለግ ልክ እንዳልሆነ ተናግራለች። ግን ደግሞ የእናትነት ፍቅር ምንም የጎደለባት ነገር ባይኖርም እንዴት ጥለሽ ትሄጃለሽ የሚል የማንነት ጥያቄ አንስታለች።
ኩኩሻ ትወናውን በደንብ ተወጥተዋለች። ግን ደግሞ ወይዘሮ መነን ትንሽ ነገሮቹን አባብሳቸዋለች። በዚህ ፍጥነት ጂም፣ ስፖርት ምናምን እንዲሁም ደግሞ የውበት ሳሎን ምን ያልጀመረችው አለ። ግን ደግሞ ሁሉም ነገር ብርቅ የሆነባት ትመስላለች። አጸዴንና ያንን ቤተሰብ ለማስቀናት ስትል በየሄደች ያለችበት ፍጥነት ነገሮችን ሊያበላሽ እንደሚችል ተናግራለች። ኩኩሻ አሁን ወደ ሆስፒታል መሄድ ያለብኝ የፍቅረኛ እህት በጠና ታማ ሊያሳክሟት ቃል የገቡላት ሰዎችም አሁን ላይ ሕክምናውን ስላቋረጡ እሷን ማሳከም አለብኝ፣ ለእሷ ገንዘብ ስጭኝ። በዚህ አንዳንድ ያለመግባባቶች ተፈጥረዋል። ኩኩሻም እንግዲህ ቢኒን ለመጠየቅ እስር ቤት ድረስ ብትሄድም እሱ ደግሞ ተፈርዶበት ተከርችም እንደገባ ተነግሯታል ማለት ነው። ከዛም እዛ እንዳልሆነ ተነግሯት በተመለሰች ጊዜ ጠያቂ መጥቶ እንደተመለሰ ባሳወቁት ጊዜ ቢኒያም እንግዲህ ለኩኩሻ ደውሎላት ነበር። ግን ደግሞ ለኩኩሻ ደውሎ እውነቱን በሙሉ ነግሯታል። አጸዴ ሳለብሳ ሳትጎርሳ ወደ ቤት ትሄዳለች። ሜርሲና ሀብልም እንደለመደባቸው መጨቃጨቅ ጀምረዋል። ሀብል ሜርሲ ነፍሰ ገዳይ መሆኗን አሁንም ደጋግማ ነግራታለች። ህሊናሽ እንዴት ሰላም ሰጣሽ? እንዴት ተረጋግተሽ መኖር ቻልሽ? እንዴት ህሊናሽ አልወቀሰሽም? የእውነት እንቅልፍ እየተኛሽ ነው ብላታለች። ምን ለማለት ፈልገሽ ነው? ገዳይ ነሽ እያልሽኝ እኮ ነው ብላ ነበር። ግን ደግሞ እውነታውን አንቺም እኔም እናውቀዋለን። አንቺም አንደበትሽ ቢያስመስልም ግን ደግሞ ውስጥሽ ላይ የሚታየው እሱ ነው እያለቻት ነው። በእንደዚህ እየተጨቃጨቁ ሳለ ድንገት አጸዴ ደርሳለች። አጸዴ ደርሳ ገላጋይ መምሰል ችላለች። ሀብልም ምንም ቢሆን ከአንቺ አጸዴ ተሽላለች፣ ቢያንስ እሷ ትወናውን ማስመሰሉንም ቢሆን በደንብ እየሞከረች ነው ብላለች። ሀብል ማናቸውንም እንዳታምን በእርግጥ አቶ እስክንድርም ማስጠንቀቂያ ሰጥቷታል። እነዚህን ሰዎች ምንም አካሌ ቤተሰቤ ቢሆኑም ግን ደግሞ እነሱም ማመን የለብሽም እየተባለች በተደጋጋሚ ተነግሯታል። እሷም ቢሆን ከሁኔታው ሰዎችን አይታ መረዳት ትችላለች። እናም እንግዲህ አጸዴ አቧራ ባቧራ ሆና ስለነበር ምን ተፈጥሮ ነው ባለች ጊዜ ከሀብል እናት ጋር ተጣልተው እንደነበረና ተደባድበው እንደነበረ እሷም መሬት ላይ ጥላ ስደበድባት ቦሎባት እንደሆነ ተናግራለች። እናም እንግዲህ ሜርሲ ምንድነው የተፈጠረው ብላ ጥብቃ በጠየቀች ጊዜ የሀብል እናት መንገድ ላይ ጠብቃ እንደደበደበቻትና በዛ ላይ ደግሞ በሹፌር እየተንቀሳቀሰች እንደሆነ የአቶ እስክንድርን ሀብትና ንብረት ዘርፋ እንደወጣች ጭምር ለሜርሲ ነግራታለች ማለት ነው። አሁን ላይ የሆነው እሱ ነው። እኔ መኪና እንኳን የለኝም፣ ይኸው በእግሬ እየተንከራተትኩ ነው። የዲቃላ ወንድምሽም አካውንቴን አዘግቶብኛል፣ መኪናዬንም ቀምቶኛል። እሷ ግን በሹፌር መንቀሳቀስ ጀምራለች ብላለች። ይህማ በጭራሽ መሆን የለበትም በሚል ሜርሲና አጸዴ ተቃጥለዋል። እናም እንግዲህ ምን ማድረግ እንዳለባቸው ውይይታቸውን ቀጥለዋል። እዝራ ሚስቴን ከዚህ በኋላ መጠበቅ አለብኝ የሚል ውሳኔ ላይ ደርሷል። እዝራ ከቤት ወጥቶ ስራ ቦታ ቢሄድም ግን ደግሞ ለሚስቱ ያለው ጭንቀትና ሀሳብ ስራ ሊያሰራው አልቻለም። በዚህም የተነሳ 10 ጊዜ ከስራ ቦታ ይመላለሳል። ሀብልም ምክንያት እንዳታረገኝ ይሄ ስራ መክሰሩ ነው፣ ስራህን ለምን አሰራም ብትለውም እሱም ደግሞ ምን ይሉሻል፣ ምን ይናገሩሻል፣ ምን ያረጉሻል የሚለው ነገር የእውነት ሰላም ነስቶኛል። ስለዚህ ከዚህ በኋላ አንቺ ምንም እንድትሆኝብኝ አልፈልግም፣ አንቺን መንከባከብ የኔ ግዴታ ነው እያለ ነው። አቶ እስክንድር ምንም የሚወዳትና የሚሰስትላት አንድ ልጁ ብትሆንም ሜርሲ ግን ደግሞ እውነታውን እያወቀ ሜርሲ ገዳይ መሆኗን እያወቀ በሰላም እቤት መኖሯ ሰላም ነስቶታል። አቶ እስክንድር ከህመሙ በላይ ቤተሰቡ ጉዳይ ህመም ሆኖበታል። ቤት ቀይሮ ወደ አዲስ ቤት የተሸጋገረውም ቢያንስ ሰላም አገኛለሁ ብሎ ነበር። ግን ደግሞ የዛ ቤት ሰላም ቀን ተቀን እየባሰበትና እየደፈረሰ ይገኛል። ሀብል አቶ እስክንድርን እንክብካቤዋን ቀጥላለች። እናም አቶ እስክንድር ያለው ጊዜ አጭር መሆኑን በተናገረ ጊዜ አንዳንድ በሕክምና የማይሆኑ ነገሮች በባህል ወይ በእምነት ሊሆኑ ይችላሉ። ስለዚህ እባክህ ወደ ጸበል ልሂድ እያለችው ነው። አቶ እስክንድርም የሙሽርነትሽን ጊዜ ሳጨርሽ በጭራሽ የትም አልሄድም እያለ ነው። እሷ ግን አሁንም ቢሆን እባክህ አንተን ማጣት አንፈልግም እና ይዤ ልሂድ እያለችው ነው። አቶ እስክንድር በእሷ እንክብካቤ እንደዚህ ከቀጠለ የቤተሰቡ ጉዳይ እንጂ መዳን እንደሚችል ተናግሯል። እናም እባክሽ ለልጄ ጥሩ ሚስት ሁኝለት፣ እንደ ሚስት ብቻ ሳይሆን እንደ እናትም እንደ እህትም ከጎኑ ሁኝለት፣ በፈለገሽ ቦታ ሁሉ ተገኝለት እያላት ነው። እሷም ቢሆን ቃልህን ለመፈጸም ቃል እገባለሁ፣ ነገር ግን አንተ ታስፈልገናለህ እያለች ነው። ምንም ባልደርስባቸውም የልጅ ልጆችም እንዲኖርኝ እፈልጋለሁ ብሏል። ሀብል እንኳንስ የልጅ ልጅ አይደለም ቀርቶ ምንጅላትም እንጃላትም ትሆናለህ። እስከዛ ድረስ ግን
ቢያንስ መሞከር አለብን እያለች ነው። አቶ እስክንድር እምቢ አልልሽም፣ ነገር ግን መጀመሪያ አንቺ የሙሽርነትሽን ጊዜ ጨርሽ ብሏል። እና ለመሆኑ ቤተሰቡ እንዴት እያደረገች ነው? እነዚህ ልጆች ምንም አልተናገሩሽም ቢልም አቶ እስክንድርም በህመሙ ላይ ህመም ላለመጨመር ምንም ያሏት እንደሌለ ተናግራለች። ነገር ግን ከብዷታል። እሷም እንግዲህ አሁን ላይ ባለው ነገር ሁሉም ሰላም እንደሆነ ማንም ምንም እንዲያላላት ተናግራለች ማለት ነው። ግን ደግሞ እውነታውን አቶ እስክንድር ስለሚያውቀው ይህንን ቤተሰቡን ላለማጋጨት እንደሆነ እውነቱን ያውቃል። ኩኩ ወይዘሮ መነንን ልኳን ነገረቻት። አባሹ እንዴት በዚህ ፍጥነት እናት ነኝ ብላ የመጣችን ሴት በዚህ ልክ አንቺ ራስሽ አላበዛሽም ወይ? ሹፌር ይቀጠርልሽ ሲባል በአንድ አፍ ተስማማሽ። አሁን እኔው በሳሎን አሁን ይሄ ሁሉ ነገር ምን ሊያስጠረጥር ይችላል? ልክ አይደለም ያረግሽው፣ ተሳስተሻል እያለች ነው። ወይዘሮ መነንም እንዲህ ሹፌሩ ቢነግራትስ እንዴት ተደባደብኩ እያለች ነው። ሹፌሩ ድብድብን ሳይሆን ብዙ ነገሮችንም ሰምቷል። ምናልባትም እነዚህ ነገሮችን ለሀብል እናት ከነገራት ምናልባት በሀብል እናት ላይ ጥርጣሬ ሊፈጥር ይችላል። ኩኩሻ ቢኒን ለማግኘት ሄዳ ባታገኘውም ግን ደግሞ እንዳላገኘች በፖሊስ ስልክ ደውሎላት ነበር። እውነቱን በሙሉ ነግሯታል። አንቺ እንዳሰብሽው ባንቺ ላይ ሌላ ፍቅረኛ ደርቤብሽ ሳይሆን እውነታው ሜርሲ የምትባል እሷ ባደረገችው ይህን ስህተት የሰራሁትም ደግሞ ለእህቴ ስል እንደሆነና እሷን ሊያሳክሙልኝ ቃል ስለገቡ የእነሱን ሚስጥር ደብቄ ነው እንጂ አንቺ እንደምታስቢው ሌላን ሴት አፍቅሬ አይደለም። በጭራሽ ይህን ነገር አላደረኩም። ከምንም በላይ አንቺ እውነቱን ስላልነገርኩሽ እስከዛሬ ድረስ ሰላም ነስቶኛል። እውነታው ይኸው ነው ብሏል። እሷንም ሌላ ፍቅረኛ እንዳላትና እንደሌላት በጠየቃት ጊዜ በዚህ ፍጥነት ሌላ ምንም አይነት ህይወት እሱን ረስታ እንዳልጀመረችና ግን ደግሞ እሷ እውነት ያደረገው መስሏት እንዳዘነችበት ነግራው ነበር። ግን ደግሞ ምንም ያደረገው ነገር እንደሌለ እህቱን ለማሳከም ብሎ እንደሆነ ተፈርዶበት የወረደውም ይሄ ሁሉ የነሱ ሴራ እንደሆነ ተናግሯል። በዚህን ጊዜ ኩኩሻ በጣም ይቅርታ አድርግልኝ እኔም አልተረዳሁም ነበር ብላ አሁን ላይ እውነቱን አውቃለች። እናሱ ፍቅረኛ እንደሌለውና ለእህቱ ሲል የከፈለው ዋጋ እንደሆነ ተናግራለች። ከዚህ የባሰ ሌላ ከባድ ችግር ተፈጥሯል ብላ ነግረዋለች። ምንድነው ባለ ጊዜ እንግዲህ እህቱን ሊያሳክሙ የነበሩ ሰዎች ማሳከማቸውን እንዲያቆሙትና ሆስፒታል ተደውሎላት ሰው ለተወሰነ ጊዜ ሆስፒታሉ ነፃ እንዳደረገላት ግን ደግሞ የቢኒ እህት ጥሩ ሁኔታ ላይ እንዳልሆነች ነግረዋለች። ቢኒያም ለእህቱ ብሎ የከፈለው ዋጋ በባዶ መቅረቱ እጅግ በጣም አሳዝኖታል። ይሄ በጭራሽ መሆን የለበትም፣ የእናቴን አደራ ማጣት የለብኝም እያለ እዛው እስር ቤት እጅግ በጣም አዝኗል። ኩኩሻ አንተ ብቻ ደህና ሁን፣ የፈለገ ነገር ይሆናል እንጂ ማማዬን እኔ ያሳክማታለሁ ብላ ቃል ገብታለታለች። እዝራ ከዚህ በኋላ ሚስቴን የመጠበቅ ግዴታ አለብኝ፣ ስለዚህ ሚስቴን አንድ ነገር እንዳያረጓት ብሎ ለሷ ምን ይላሉ፣ ስለሷ ምን ያወራሉ በሚል ሁለቱም ክፍል ካሜራ ደብቋል። ሜርሲ ክፍልና አጸዴ ክፍል የደበቀው ካሜራ በመጀመሪያው ቀን ስራውን ሰርቷል። ግን ደግሞ እዝራ ያጠፋው ነገር ቢኖር ምንድነው እዛው ክፍል ቁጭ ብሎ በመስማቱ ምክንያት እንግዲህ ሚሞሪውን ከሱ ወስደዋል። ግን ደግሞ አቶ እስክንድር እዝራን ያምነዋል። ይህም ምንድነው ሜርሲ ሀብትና ንብረት እንደሌላት እንዲሁም ደግሞ ሜርሲ አክሲዮኑን በሷ ስም እንዲታደርግላት፣ በሌላ በኩል ደግሞ አሁን መኪና ምንም መንቀሳቀሻም እንደሌላት ሙሉ ሀብትና ንብረቱን እንዲያሳገደባት፣ በወንድሜ ገንዘብ ምን አገባው እሱ፣ ይሄ ሁሉ የተደረገው በዚህ ዲቃላ ወንድምሽ ምክንያት ነው ብላ ስትሳደብ ዲቃላ የሚለውን ቃል መስማቱ መቋቋም አቅቶታል። እናም ስልኩን ጥቶ አጸዴ ድንገት ስትመጣ እሷን ተከትሎ ማሯሯጥ ችሏል። እሷን ባሯሯጠበት ጊዜ እንግዲህ አቶ እስክንድር ፊት ለፊት ደርሰዋል። አጸዴም በወንድሟ ስትከላከል የወንድሟ ልጅ እዝራም እዛው ፊት ለፊት ካልገደልኳት ብሎ ነበር። አቶ እስክንድር ምንድነው እየተፈጠረ ያለው ብሎ በጠየቀ ጊዜ እየተፈጠረ ያለው እንግዲህ እዝራ እኔ ዲቃላ ነኝ ወይ ብሎ ለአባቱ ተናግሯል። በዚህን ጊዜ አቶ እስክንድርም እጅግ በጣም ተናዷል። ምን ማለት ነው? ማን ነው እንደዚህ ያለው ሲባልም ምን ያረጋሉ ምን ይሰራሉ በሚል እኔ ካሜራ አስቀምጬ ነበር ክፍላቸው። ነገር ግን ቢኒን ቃሉን ያስቀየሩት በእህቱ ምክንያት ነው። እህቱን እናሳክምልሃለን ብለው አሁን ደግሞ እህቱን ማሳከሙን ትተውታል። ያቺ ምስኪን ልጅ ልትሞት ነው። በዛ ላይ ደግሞ እኔ ዲቃላ ነኝ ወይ ዲቃላ እያለች እየሰደበችኝ ነው ብሎ በተናገረ ጊዜ አቶ እስክንድር እጅግ በጣም ተናዷል። ስልኩን ለማምጣት በሄድም ስልኩ ውስጥ ሚሞሪው አልነበረም። ሚሞሪውን ያነሳችው ሜርሲ ነበረች።
ሜርሲ እዝራ ወደ አክስቷ ክፍል ሲገባ ባየችበት ጊዜ ተለጥፋ ስታዳምጥ ስለነበረ እውነቱን ስላወቀች ቶሎ ብላ ሚሞሪውን አውጥታ ሰብራለች። በዚህም የተነሳ እዝራ ስልኩን እንደወሰዱና ሚሞሪውን እንዳወጡ ግን ደግሞ እውነታውን እንደሰማ ተናግሯል። ከቤትም ቤቱን ለቆ ጥሎ ወጥቷል። ሀብል አቶ እስክንድርን ለማጽናናት እየሞከረች ነው። እዝራን ተከትላ ብትሄድም እዝራ በፍጥነት ሲዶ ስለነበረ ተመልሳ አቶ እስክንድርን ለማረጋጋት እየሞከረች ነው። አቶ እስክንድር ሜርሲንና አጸዴን ከፊት ያባሪልኝ እባክሽ እያለ ነው። እንግዲህ የተፈጠረው ነገር ሁሉ ከባድ ነበር። በዚህም የተነሳ እንግዲህ እዝራ ያደረገው ነገር ቢኖር ምንድነው የመጀመሪያ ስራው እንግዲህ ኩኩን አግኝቶ ከኩኩሻ ጋር የቢኒሄት ያለችበት ሆስፒታል መሄድ ነበረ። እናም እንግዲህ በዚህን ጊዜ ሜርሲና አጸዴም እጅግ በጣም ተጨንቀዋል። አሁን እየሄደ ያለው እዝራ ምናልባትም ኩኩሻ ጋር ሊሆን ይችላል፣ የቢኒ ፍቅረኛ ጋር ሊሆን ይችላል። እሷ ደግሞ የቢኒሄት ያለችበትን ሆስፒታል ታሳየዋለች፣ ከዛኛ ያለቀልን እያለች ነው። እናም እንግዲህ ቢኒ ሀሳቡን ከቀየረ አጸዴና ሜርሲ ሊታሰሩ እንደሚችሉ እየነገረቻት ነው። ሜርሲ እባክሽ አክስቴ የሆነ ነገር አድርጊ፣ እኔ መታሰር አልፈልግም እያለች ነው። አጸዴም ሀብት ለማብሰል እንግዲህ የፈለገ ነገር ይሁን እንጂ አንቺ አክሲዮንሽን ለስሜ ካደረግሽና አሁን መንቀሳቀሻ ገንዘብ ካገኘን ሁሉንም ነገር አረግልሻለሁ ብላታለች። ሜርሲም ጌጣጌጦቿን በሙሉ ሽጣ ልትሰጣት ተስማምታለች። ምክንያቱም አካውንታቸው መንቀሳቀስ አይችልም። በሌላ በኩል እንግዲህ ኩኩና እዝራ ተገናኝተዋል። እዝራ ኩኩን እንግዲህ የቢኒሄት ያለችበት ሆስፒታል እንድትወስደው በጠየቀ ጊዜ ያለችበትን ሁኔታ ሲጠየቅ ያለችበት ሁኔታ ጥሩ እንዳልሆነና እንዴት ታመመች እናሳክምልሃለን ብለው እሱን የወንጀላቸው ተባባሪ ያደረጉት ሰዎች ቃላቸውን እንዳጠፉ ጭምር ነግረዋለች። ግን ደግሞ የፈለገ ነገር ይሆናል እንጂ ያሳክማታለሁ እያለች ነው። በዚህ ሁኔታ ላይ ያለችው ኩኩ እዝራ እንደሚያሳክምላት በነገራት ጊዜ እጅግ በጣም ተደስታለች። ተያይዘውም ወደ ሆስፒታል ሄዱ። ኩኩና እዝራ ወደ ሆስፒታል እየሄዱ ይገኛሉ። ግን ደግሞ አጸዴ የጭንቀቷን አንድ ሀሳብ አምጥታለች። ይህ ሀሳብ ምንድን ነው? እንግዲህ ቢኒን ባለበት እስር ቤት ገዳይ ቀጥራ ማስገደል ወስናለች። ይህንንም እንግዲህ ለሜርሲ ነግራታለች። ለሜርሲ ገንዘብ ከፍለው ቢኒን ሊያስገድሉት እንደወሰነች በነገረቻት ጊዜ ሜርሲ በእርግጥም ተደናግጣለች። ግን ደግሞ አጸዴ ከዚህ የተሻለ ሌላ መፍትሄ የለምና መፍትሄው ይሄው ነው፣ ቢኒ እዛው እስር ቤት መገደል አለበት እያለች ነው። ይህ ነገር ይሳካላት ይሆን ወይስ ምን ሊፈጠር ይችላል? በቀጣይ ክፍል የምንመለከት ይሆናል። ለዛሬ የነበረን ቆይታ የሚመስል ነበር። መልካም ጊዜ